እንዴት አመሻችሁ? የኋላ ባላለው በዛሬው ቪዲዮ ወጣት ሴቶችን አንዳንድ ነገሮችን ለማስገንዘብ ነው የመጣሁት። ካለፍኩበት ካለኝ ልምድ የተነሳ ነው መክራችሁ። ምንድነው ብዙ ጊዜ የሴቶችን ህይወት ዳሜጅ አድርጎ የሚያልፈው ሪሌሽንሺፕ የሚባል ጉዳይ አለ። ትዳር ትልቅ ነገር ነው፣ የተከበረ ነገር ነው። ትዳር ውስጥ መግባት በጣም ጥሩ ነገር ነው። ከዛ በፊት ግን ሪሌሽንሺፕ ብለን የምንጠራው በተለምዶ ምንድነው የሚሆነው? ወንድና ሴት በፍቅረኝነት ሆነው አብረው እየተጠናኑ የሚቆዩበት ጊዜ ነው ብለን ብንወስደው ይሻላል። ነገር ግን በዚህ ጊዜ ውስጥ ብዙ ሴቷ ላይ የሚደርሱ ወንዱም ላይ ሊደርስ ይችላል፣ ግን እኔ አሁን ሴቷን ነው መምከር የምፈልገው። ሴቷ ላይ የሚደርሱ አካላዊና የስሜት ጥቃቶች አሉ። ሆን ብሎ አይደለም የሚያጠቃት፣ ሊሆንም ይችላል። እኔ ግን ዛሬ ማውራት የፈለኩት ሆን ብሎ ስለሚያጠቃበት መንገድ ሳይሆን በሱ ኔግሊጀንሲ፣ በሱ አስተዳደግ፣ በሱ አስተሳሰብ፣ በሱ የጸባይ ሁኔታ ምክንያት የሴቷ ስሜት ይጎዳል። የምትጠብቀው ያ የሮሚዮ ኤንድ ጁሊየት ፍቅር ሳይገኝ ይቀርና ከዛ ያንን ነገር ለመጠገን ብዙ መስዋዕትነት ትከፍላለች ሴቷ። እኔ የደረሰብኝና የምነግራችሁ ሜንድ ማድረግ የሚቻል ይመስለኝ ነበረ። ለካነስ ሪሌሽንሺፕ ሆን ብሎ የሚያበላሽ ሰው እስካለ ድረስ ከሁለት አንዳቸው ሆን ብሎ ከሆነ የሚያበላሸው፣ እያወቀ እንዳላወቀ የሚሆን ከሆነ በተአምር ሜንድ ማድረግ አይቻልም። ይልቁንም ምንድነው የሚሆነው? የሴቷን ህይወት ዳሜጅ፣ ገንዘብ መያዝ የነበረባትን እድሜ ታጠፋለች። ገንዘብ ይዛ ህይወቷን ልትቀይር የነበረበትን፣ ቤተሰቦቿን ልትረዳበት የነበረበትን ጊዜ፣ ውበቷን፣ ወጣትነቷን፣ በጣም ለህብረተሰቧን ማገልገል የምትችልበትን ምርጥዬ እድሜዋን፣ ምርጥዬ ሞራሏን ታጣበታለች። ምን በማድረግ ያንን ሪሌሽንሺፕ this is my ለስራ የሚሆን ሴት ልጅ በቃ ከተወለደች በኋላ ታድጋለች፣ ለአቅመ ሔዋን ትደርሳለች፣ ትዳር ትይዛለች፣ ዘሯን ትተካለች፣ ታልፋለች። ይሄ የተማርን ያደግነው ነገር ነው። ነገር ግን አሁን ያለንበት እድሜ ለምሳሌ ተማሪ ሆነን የግድ ነው ወይ ሪሌሽንሺፕ ውስጥ መግባት? ሰራተኛ ስንሆን ወዲያው ተጣድፈን ሪሌሽንሺፕ ውስጥ መግባት አለብን ወይ? የግድ ነው ወይ? ቅድሚያ የምንሰጣቸው የራሳችን ህይወት ክፍሎች የሉም ወይ? ህይወቴን ማስተካከል፣ ገንዘብ መያዝ፣ ቤተሰቤን መርዳት የለብኝም ወይ? ምክንያቱም ኢንጆይ የምናደርግ ስለሚመስለን ነው። ቅድሚያ ሰተነው ሌላውን ነገር ወደ ጎን ገፍትረን ቤተሰባችንን፣ ገንዘብ መያዛችንን፣ ለራሳችን ቅድሚያ መስጠት፣ ትምህርት ማስተማር፣ ራሳችንን መማራችንን፣ ህይወታችንን ማስተካከል፣ አንዳንድ ነገሮች ፋይናንሻሊም ራሳችን ስቴብል መሆን ያለብንን ጉዳይ ወደ ጎን ትተን ዘለን እዛ ሪሌሽንሺፕ ውስጥ እንገባና ስብርብር ብለን ብር ሳንይዝ፣ ቤተሰባችንን ሳንረዳ፣ ራሳችንን ሳንቀይር፣ ትምህርት ሳንማር፣ በቃ ልንደርስበት የነበረው ቦታ ሳንደርስ መሀል ላይ እንቀራለን። ኢቨን ስሜታችን ተጎድቶ ስለ ራሳችን ያለን አመለካከት እንኳን የወረደ እስከሚሆን ድረስ ነው የምንጎዳው። ስለዚህ ማስጠነቀቃችሁ ነገር ምንድን ነው? ይሄ ሁሉ ጉዳት ከመድረሱ በፊት ቴክ ኬር፣ የተሳሳተ ሰው ላይ እንዳትወድቁ። ዋንስ ከወደቃችሁ በኋላ ማስተካከል አትችሉም። የምትጸጸቱበትን ብዙ ስህተት፣ አንድ ስህተት ብቻ አይደለም፣ አንድ ሰው ላይ ብዙ ስህተት ሰርታችሁ ነው የምትወጡት። ሂል ብታረጉ እንኳን ሁሌ እየመጣ ትዝ ይላችኋል። የሰራችሁ ስህተት ሁሌ ይመጣል፣ ታሪካችሁ ነው የሚቀረው። ኦኬ። ስለዚህ ቴክ ኬር። የምትወድቁበትን ሰው በጣም አስተውሉ። የሚያጣድፍ ነገር የለም፣ ይደርሳል። የፈለገ ሜኖፖዝ የሚባል ሊሚቴሽን ቢኖርም የሴት እድሜ ላይ ይደርሳል። ስቴብል ሆናችሁ ፈጣሪ የሰጣችሁን ነገር ተረጋግታችሁ ጠብቁ፣ አትቸኩሉ። የተሳሳተ ሰው ላይ ከወደቃችሁ ወዲህ ራሳችሁን ነው የምትጠሉት። ስለዚህ ይሄንን እመክራለሁ። ብሬክ አፕን እንዴት ኮፕ አፕ ማድረግ እንደምንችል ደግሞ በሚቀጥለው ቪዲዮዬ እሰራላችኋለሁ። መልካም ጊዜ። ባይ ባይ።